لقد نصركم الله في مواطن كثيرة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضيقت عليكم الأرض بما رحبت ثم وليتم مدبرين. መልእክተኛው ወደ መዲና በተሰደዱ በ8ኛው ዓመት ታላቋ ምድር መካ በሙስሊሞች ቁጥጥር ስር ዋለች። ሙሽሪኮች የጣዖት አምልኮ መናኸሪያ ያደረጓት ከተማ መጽዳት ጀመረች። ልቦች ወደ አላህ መመለስ ተያይዘዋል። ነገር ግን ብዙም ሳይቆይ ሌላ ከባድ ፈተና ተከሰተ። ሁነይን የመካን በሙስሊሞች መያዝ ሌሎች ከመካ ዙሪያ ያሉ የጣኢፍ የሐዋዚንና አጋር ሙሽሪኮችን አላስደሰተም። የአምልኳቸው ዋና መቀመጫ አድርገው የሚያስቡት ቦታ መነካትና ወደፊት እነሱም ላይ የመድረሱ ስጋት አሳሰባቸው። በዚህም ጦራቸውን በማዘጋጀት መካን ለመቆጣጠር ዝግጅት ጀመሩ። ይህ ወሬ መልእክተኛው ዘንድ ደረሰ። ከመካ ድላቸው ከጥቂት ቀናት በኋላ ጦራቸውን በድጋሚ አዘጋጁ። 12000 ሰራዊት ከብዙ የጦር መሳሪያዎች ጋር የጣኢፍና አጋር ጎሳዎችን ለመመከት ወደ ሁነይን መጓዝ ጀመረ። 12000 ከዓመታት በፊት 300 በሚጠጋ ሰራዊት ድል ያደረገ ቁጥሩ ብዙ ነው። አንዳንዶች ይህ በቁጥር የመብዛት ነገር ትልቅ ወኔ ሰጣቸው። ዛሬ በቁጥር ከማነስ አንሸነፍም የሚሉ ከአላህ ይልቅ በቁጥራቸው መመካትን የሚያሳዩ ድምጾች ተሰሙ። ወደ ሁነይን ሲቃረቡ ግን ያላሰቡት ነገር ተፈጠረ። ቦታውን በደንብ የሚያውቀው የጠላት ጦር ድንገተኛ ጥቃቶችን ከተለያዩ አቅጣጫዎች መፈጸም ጀመረ። በብዛታቸው የተመኩ ሙስሊሞች ተረበሹ። ምድር ጠበበቻቸው። መልእክተኛውና ጥቂት ሰሃቦች ሲቀሩ አብዛኞቹ የሚያደርጉት ጠፍቷቸው መሸሽ ጀመሩ። በዚህ ጊዜ መልእክተኛው ታሪካዊውን ንግግር በማሰማት ሰዎች ወደ እሳቸው እንዲሰበሰቡ ጥረት አደረጉ። أنا النبي لا كذب، أنا ابن عبد المطلب، أنا النبي لا كذب، أنا ابن عبد المطلب. أنا نبي ነኝ ውሸት የለበትም እኔ የአብዱል ሙጠሊብ ልጅ ነኝ የሚለውን ንግግር ማሰማት ጀመሩ። ከፍ ባለ ድምፁ ለሚታወቀው አጎታቸው አባስን ህዝቦችን በሚታወቁበት ስምና ጎሳ ቃል የገቡትንም በቃል ኪዳናቸው እያስታወሰ እንዲጠራ አዘዙት። ጥሪውን ሲሰሙ ወዲያው ከሽሽት ተመለሱ። እንደ አዲስ ሰልፋቸውን አስተካክለው ጠላትን ማጥቃት ጀመሩ። በዚህም ድልን በአላህ ፍቃድ አገኙ። አላህም ሁነይንን ሲያወሳ የተመኩበት ብዛት እንዳልጠቀማቸው በጭንቀት ሲሸሹና ለሽንፈት ተቃርበው እንደነበር ነገራቸው። لقد نصركم الله في مواطن كثيرة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضيقت عليكم الأرض بما رحبت ثم وليتم مدبرين. ثم أنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم تروها وعذب الذين كفروا وذلك جزاء الكافرين. لقد نصركم الله في مواطن كثيرة الله በብዙ የጦር ሜዳዎች ላይ ገሳውን ለግሷቸዋል። ويوم حنين የሁነይንም ቀን إذ أعجبتكم كثرتكم فلم تغن عنكم شيئا ብዛታችሁ ባስደነቀቻችሁና እናንተም ብዛት ምንም ባልጠቀመቻችሁ ጊዜ وضاقت عليكم الأرض بما رحبت ثم وليتم مدبرين ምድርም ከሰፋቷ ጋር በጠበበቻችሁና ከዚያም ተሸናፊዎች ሆናችሁ በዞራችሁ ጊዜ ረዳችሁ። ثم أنزل الله سكينته على رسوله وعلى المؤمنين
ከዚያም አላህ እርጋታውን በመልእክተኛውና በምእመናኖች ላይ አወረደ። ወአንዘለ ጁኑደን ለም ተረውሃ ያላያችኋቸውንም ሰራዊት አወረደ። ወዐዘበ አለዚነ ከፈሩ ወዛሊከ ጀዛኡል ካፊሪን እነዚያን የካዱትንም ሰዎች ቀጣ። ይህም የካህዲያን ፍዳ ነው። ብዛታችሁ ላይ ሳይሆን እኔ ላይ ልባችሁን አንጠልጥሉ። አላህ ከሁነይን ያስተማረን የመጀመሪያው ትምህርት ነው። ሁለተኛው ሙስሊሞች መሄጃቸውን አጥተው ሲበታተኑ ታላቁ ነቢይ ጸንተው ሌሎቹንም በመጡበት ነገር ላይ ለማጽናት መታገላቸውን። የጥርጣሬ የወንጀልና የፊትና በሮች ሙስሊሞችን በሚያወዛውዙበት በዚህ ዘመን ማን ነው እንደ ነቢዩ ሙስሊሙን በአላህ መንገድ አንድ የሚያደርገው? ሶስተኛው ትምህርት መውደቅ ያለ ነው። ከውድቀት ለመነሳት ከጣርን ግን አላህ ያነሳናል። ሙስሊሞች የጠላት ሴራ ግራ አጋብቷቸው ተተራምሰው ነበር። የመልእክተኛውን ጥሪ ሲሰሙ ወዲያው ከነወኔያቸው ወደ ጦር ሜዳ ተመልሰዋል። ኡማውን አንድ ማድረጉ ቢከብደን ምን ያህል በሐቅ ላይ አንድ ለመሆን ዝግጁ ነን? ካለንበት ግራ የተጋባ ህይወት ወደ ሐቅ መንገድ ብንጠራ ለመመለስስ ዝግጁ ነን? ሁነይን ያልነው ለዚህ ነው። ብዙ ነን፣ መሪዎች ያስፈልጉናል። እንደ ኡማ ደግሞ የጠላት ሴራዎች በዝተውብናል። ልክ እንደ ሁነይን ኢጓችንን ኢኽላሳችንንና ጥንካሬያችንን የምንፈተንበት ዓለም ላይ ነን። ሁነይንን እንደ ትምህርት ወስደን በድጋሚ ሐቅ ላይ እንሰብሰብ። ثم أنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم تروها وعذب الذين كفروا وذلك جزاء الكافرين